ሰሎሜ የቀጠሮ ሰዓት ማለፉን ልብ አላለችውም። መላኩም ተስፋ ቢቆርጥም ለማረጋገጥ ብሎ እያመነታን የመጣው እዚያ መቆየቷ አስደስቶታልም አስገርሞታልም። የሰሎሜ ፊት አፈካክና መላኩን ስታይ ያሳየችው ስሜት ዝም ብሎ ብቻ ጓደኛ እንዳልሆኑ እንዲጠረጥር አድርጎታል። ሰሎሜ ለአዛውንቱ የሚገባውን ሰጥታ ካሰናበተች በኋላ በጣም ርቧት ስለነበር ከመላኩ ጋር ጸጥ ወዳለ ቦታ ምግብ ለመመገብ የሄዱት። ሰሎሜ ፊቷም ጥርሷም ቆዳዋም እንዳስተሳሰቧ ጥርት ጽድት ያሉ ናቸው። መንገድ ተከፋፍቶ መንቀሳቀስ እስኪጀምሩ ድረስ ሐሳቦቻቸውን ሲያነሱና ሲጥሉ ቆይተዋል። በጥቂት መኪኖች ጠንቅ ምክንያት መንገድ ላይ ቆመው 30 ደቂቃ ባክኖባቸዋል። ቅድም መኪናው፣ አሁን ደግሞ መንገዱ። ዛሬ የመቆላለፍ ቀን ነው እንዴ ሲል መላኩ ራሱን የጠየቀው። ጥቂት ዝምታ በመካከላቸው ሰፍኖ እንደቆየ ነው ሰሎሜ ስለሚያመጣላት ጽሑፍ እየጠየቀችው። እየተጋለዱና እየተጎነታተሉ ወደ መኪናቸው ሲያመሩ ከምሽቱ 3 ሰዓት ሆኖ ነበር። ክፍል 2 ትረካችንን ያቆምነው። ክፍል 3 ትረካን እነሆ። ዛሬ ማድሮ አክስቴ ጋር ስለሆነ እዚያው ብትጥለኝ ስትል ካፏ ተቀብሎ የትኛው አክስትሽ ጋር አለ እንደመቀለድም በሚመስል ድምጽ። ሰሎሜ ዘመደ ብዙ ናት። መላኩ ደግሞ አዲስ አበባ የሚያውቀው ምንም ዘመድ የለውም። ሙዛዛ የምን ማዳነቅ ነው? በልሳር ቤት እንሂድ። መኪና ውስጥ ከገቡ በኋላ ትንሽ እንደሄዱ አውጥቼ መውሰድ እችላለሁ አለች ቦርሳውን ከኋላ ሳብ አድርጋ ይዛ። ይቻላል፣ ግን ቢሆነስት ያን ያህል እዚህ ግባ የማይባል ከሆነ በቃ አላደል። ደግሞ እንዴት እንደምጀምረው ግራ ስለገባኝ ዝም ብዬ ነው ከመሃል ቡትርፍ አድርጌ የጀመርኩት ሲል ሳታስጨርሰው ሄይ በቃ አሁን ካንተ ጋር ተሰናብቶ ሄዷል። ደብዳቤ ስትጽፍ ፖስታ ቤት ከገባ በኋላ ንብረትነቱ የተቀባዩ ነው። ወይም አለ አይደል ኢሜል ሴንድ የሚለውን ከተጫንክ በኋላ አለቅ። ይሄንን እርሳው፣ የሚቀጥለውን አስብ ብላ ጽሑፉን ለማውጣት ቦርሳውን መፈተሽ ጀመረች። አረ የሚቀጥለውን ምኑ ነው የሚቀጥለው አለ አፉን ጠመም አድርጎ። መሊ የጨረስን መሰለኝ። የምትጽፈው መጽሐፍ ነው፣ ትልቅና ጥሩ መጽሐፍ። ዝም ብለን ብናወራ ጥቅም የለውም። ለውጥ፣ ቅብርጥሴ፣ ምንትሴ የምንለው ሁሉ የሚጀምረው በሐሳብ ነው። ሐሳብ ደግሞ ከሰው ወደ ሰው የሚተላለፈው በጽሑፍ ነው። ጽሑፍ ቅርጽ የሚይዘውን በመጽሐፍ ነው። ለኩዮቻችን ለከተሜ ምሁራን ሳይሆን በቃ ለአብዛኛው ሰው ነው የምትጽፈው። ማንበብና መጻፍ የሚችል ሁሉ እንዲያነበውና እንዲረዳው አድርገን ካስፈለገ በየቋንቋዎቻችን ይተረጎማል። ሕዝባችን ተሸክሞ ስለሚዞረው አእምሮ ማወቅና መማር አለበት። አስተሳሰባችን ሲቀየርና ሲበለጽግ አገርም ሕዝብም ይለወጣል። ያንን ለማድረግ ትልቅ አስተዋጽኦ ማድረግ ትችላለህ። መጽሐፍ አማራጭ አይደለም በቃ ብላ እንደ ጓደኛ ሳይሆን እንደ ዳኛ ብይን ሰጠች። እሱም ይግባኝ አልጠየቀም። በዚህ ጉዳይ ላይ ብዙ ጊዜ ከመላኩ ጋር ተሟግተዋል። በእርሱ ውስጥ ያለውን ችሎታና ሐሳቡን ቢጽፈው ምን ያህል ሰው መጥቀም እንደሚችል ደጋግማ ነግረዋለች። እርሷ ብቻ ሳትሆን ብዙ ሰዎችም። እርሱ ደግሞ ያመነታል። ሰው አያነብምም ይላል። አንዳንዴ ደግሞ መጻፍ አልችልም ወይም ደግሞ አልወድም ብሎ ሰበብ ይሰጣል። መላኩ ለሌሎች ብርቅና በጣም አስገራሚ የሆኑ ነገሮችን እንደ ቀልድ ነው የሚያወራው። ዝም ብሎ ሲናገር ሰዎች በማስታወሻ እንዲጽፏቸው የሚያነሳሱ ሐሳቦች ለእርሱ ገና ያልበሰሉና ተሰርተው ያላለቁ ጅምር ነገሮች ናቸው። ሰሎሜ ግን ታጥቃ ተነስታለች፣ ሐሳቦቹን በወረቀት ለማስፈርና በሰው ሁሉ እጅ ለማስገባት። እንዲህ እየተሟገቱ አክስቷ ቤት ደረሱ። በል ገባም አትባልም፣ መሽቷል። በቃ ደብዳቤውን አንብቤ ምላሹን እሁድ ከቸርች በኋላ ጠብቅ። ነገ አንገናኝም እንዴ አለ መላኩ ሊሰናበታት እሱም ከመኪናው ይወጣ።
አሁንማ በየቀኑ ካላገኛት ያቅበጠብጠው ጀምሯል። ረሳው እንዴ መሊ? ነገ እዚህ የቤተሰብ ማህበር አለ ብዬ ነበርኩ። ያው ባለፈው ሳምንት በሰርግ ሰበብ ብዙ ሰው ነው ከውጭ መጣው ከነ ቤተሰቦች በቀር። ደግሞ ወደ ማታ ላይ ደብረ ዘይት ሳንሄድ አንቀርም። ኩሪፍቱ ካልሄድን እያሉ ነው ያክስቴ ልጆች ከካናዳ የመጡት። ከፈለክ መምጣት ትችላለህ። አይ ይቅርብኝ፣ በቤተሰብ ጉዳይ ጣልቃ አልገባም አለ የሹፈት ፈገግታውን ብልጭ አድርጎ። መሄድ ቢፈልግም ገና ግንኙነታቸው ስላለየለት እያመነታ። ምን ታካብዳለህ? ሲሪየስ ከቻልክ አሪፍ ነው። በዚያውም የማታውቃቸውን ዘመዶችን ሁሉ ትተዋወቃቸዋለህ አለችው። ምኔ ነው ብለሽ ነው የምታስተዋውቂኝ? አለ ቦርሳዋ ያዛነፈውን ኮሌታ እያስተካከለላት እጁን ከትከሻዋ ላይ ሳያነሳ። የመጽሐፍ ፕሮጀክት ማናጀርና ኤዲተሩ ነኝ ብዬ ነው። አያሞዛዜ ምን ብዬ ላስተዋውቅህ? ትከሻዋ ላይ ያለውን እጁን ያዝ አድርጋ ሳቅ በማለት ገና ያልተጻፈው ደብዳቤ ከመቼው መጽሐፍ ሆነ ደግሞ ልጄ? ትዝ አለኝ፣ ከነ ማርቆስ ጋር ለካ ቀጠሮ አለኝ አለ ከኪሱ ውስጥ የሚጮኸውን ስልክ እያወጣ። አይ በቃ በል ኢንጆይ። ማርከን ሃይ በለው። ደግሞ ደውል ስትደርስ እሺ? ለካ ስልኬን ረስቼዋለሁ። ወይኔ ደውላለሁ። በቃ ቻው፣ በጣም ታንኪዩ እሺ ብላ ስትለቀው ጉንጯን ሳም አድርጎ ተሰናበታት። ከዚያም እስክትገባ ጠብቆ መኪናውን አስነስቶ ወደ ቤቱ ነጎደ። መላኩ እውነት ምኗ ነኝ የሚለውን ጥያቄ ማምለጥም መመለስም አልቻለም። ምኗ መሆን እንደሚፈልግ ግን ጥርጣሬ የለውም። የሁለቱም ልቦና ቢያውቀውም ፍቅራቸው ግን የሚያፈነዳው አጥቶ በረመጡ እየተቃጠሉ በማግኔተ ምትሃቱ ከቀን ወደ ቀን ቅርርባቸው እየጨመረ ቋፍ ላይ ይገኛሉ። ይሄ የፍቅር ደረጃ ቃል የማይገኝለት ዜማ ያልወጣለት በልብ ንዝረትና በነፍስያ ስውር ድምፅ የሚዜም ነው። በቃል ያልተገለጸ ፈቃድና ጋድ ያልወጣ ፍቅር እያጋመ ሲሄድ ማየቱ የሚሰጠው ደስታ ቢኖርም አደጋውም ትልቅ ነው። መላኩ ስለ ሶሎሜ ሲያወጣ ሲያወርድ በምን አይነት ፍጥነት ቤት እንደደረሰ ገርሞታል። አካሉ በመኪና ልቦናው በሐሳብ ፈረስ ሸምጥተው እንዴት እኩል ቤት እንደደረሱ አልገባውም። ልቡ ግን ከሶሎሜ ጋር ኋላ ቀርቶ አካሉ ቤት ሊገባ በሩን ሲከፍት በሐሳብ ፍጥነት ተምዘግዝጎ እንደደረሰ አልገባውም። ልክ የቤቱን በር ሲከፍት ነበር ሐሳቡና አካሉ በአንድ ላይ ተዋህደው አንድ ሆኖ ለብቻው ጸጥታና ጨለማ ወደ ሰፈነባት ጎጆ የገባው። ጥይት። የሶሎሜ አክስት ቤት ትልቅ ቢሆንም የተሰበሰበው ዘመድ አዝማድ አጣቦታል። ዋናው ቤት ብቻ 6 መኝታ ቤት ሲኖረው ከ5 የማያንሱ ሰርቪስ ክፍሎችም አሉት። ከውጭ የመጡት ያለ እንግሊዘኛ የማይናገሩት ሕፃናትና ኦሮምኛ ብቻ የሚችሉት ከነጆ የመጡትን ዘመዶቻቸውን ጨምሮ አዲስ አበባዎቹም በቃ ቤቱ በትንሽ በትልቁ ሳቅ በሳቅ ሆኗል። አንዱ በሌላው መሳቅ ነው። አንድ በጋራ የሚያወሩት ቋንቋ ቢኖር ፍቅር ነው። ፍቅር እንደዚህ ያለ ቋንቋ ሰው ያግባባል ብላ አስባም አታውቅ ሶሎሜ። ለነገሩ ፍቅር ሲጠፋ ሰው አንድ ቋንቋስ እየተናገረ መች ይግባባል? ሶማሊያን ያፈራረሰው የፍቅር እጦት እንጂ የቋንቋ ልዩነት መች ሆነና። የቤተሰብ ማህበር ድግሱ ነገ ቢሆንም አብዛኛው ቤተሰብ ከቤት ቤት እየዞረ ካሁኑ ማህበሩን አጧጥፎታል። ግቢው መሃል እሳት ተቀጣጥሎ የታረደው በግ ሲበለት ነው የደረሰችው። ሕፃናቱ ገና ሲያዩት እየተንጫጩ እኔ ቀድም እየተሯሯጡ ወደሷ ከነፉ። እንዳስለመደቻቸው እየተጣጣፈች ስትሮጥ እነሱ ሲከተሏት በመጨረሻም ለምለሙ ሳር አካባቢ ስትደርስ እንደተጠለፈ ሰው ሆና ወደቀችላቸው። አንዱ ባንዱ ላይ እየተደራረቡ በድል ስሜት ለዋ ላይ ተነባብረው ጫጫታና ትግላቸውን ቀጠሉ። በመጨረሻም በተራ በተራ ወደ ላይ ያነሳች ከሳመቻቸው በኋላ
ያስለመደቻቸውን መዝሙር አብረዋት እየዘመሩ ወደ ቤት ገቡ። ሰሎሜ ሰውን ሁሉ በአማርኛ በእንግሊዝኛና በምትችላት ትንሽ ኦሮምኛ ሰላም ብላ ቤቱን በሳቅ ደመቅመቅ አደረገችው። ከዛም ወደ ጓዳ ሄዳ ካክስቷ ጋር 3 ደቂቃ የባጤ ቆጡን እያወሩ ቆዩ። በመጨረሻም ከባሻገር ሽንኩርት ወደሚከትፉት አያቷ አመራች። እንደለመዱት ተቃቅፈው እየተሳሳቁ ሰላም ከተባባሉ በኋላ የታመሸሽ ልጄ፣ ቤተሰቡ ሁሉ ተሰብስቦ የሰሎሜ አለ ሲል ጢኒ አሉ አይኗን እያዩአት። ጢኒ ነው የሚሏት። የቤቱ ትንሽ እርሷ ስለሆነች ከልጅነቷ ጀምሮ የቤት ስሟ ጢኖ ነው። አያቷ ደግሞ ጢኒ ነው የሚሏት። ሰሎሜ የአባቷን እናት አያቷን እማማ መገርቱን በጣም ነው የምትወዳቸው። እሳቸውም የእሷ ነገር አይሆንላቸውም። መልኳም እሳቸውን ነው የሚመስለው ይላሉ ቤተ ዘመዱ። አሁን ዕድሜያቸውም ገፍቶ ሕመሙም ተጨምሮ የልጅነት መልካቸው ከዕድሜ ጀርባ ቢደበቅም ዘለግ ያለው ቁመናቸውና ሰልከክ ያለ መልካቸው ይህንኑ ይመሰክራል። ልጅ ሆና አዝለው ያሳደጓት እሳቸው ናቸው። ከፍ ስትልም ብዙ ጊዜ ክረምቱን እሳቸው ጋር ነበር የምታሳልፈው። ሶለንና እርሷ እንደ ሁሉም ነገር የአያታቸውንም ፍቅር ተሻምተው ነው ያደጉት። አያታቸው ማንን የበለጠ እንደሚወዱ የሁሌም ሙግታቸው ነው። አሁንም አዲስ አበባ ሲመጡ ከእሳቸው ጋር ነው የምትተኛው። እሳቸውን ይዛ መዞር ትወዳለች። ልክ እንደ ጓደኛዋ የማትነግራቸው ነገር የለም። አስተሳሰባቸው ስል ከመሆኑም በላይ ጥሩ አድማጭና ነገሮችን ከብዙ አቅጣጫ የማየት ችሎታቸው ይገርማታል። እድሉን አግኝተው ቢማሩ ጥሩ የስነ ልቦና አዋቂ ሊሆኑ እንደሚችሉ ከልቧ ታምናለች። አንዳንዴም ወረቀቱ ነው የሌላቸው እንጂ ዕውቀቱና ችሎታውማ ከብዙ አማካሪ ተብዮች 10 እጅ ይበልጣሉ ብላ ትከራከራለች። በሚኖሩበት ከተማም አገር ያከበራቸው አስታራቂና ምክር ሰጭ ናቸው። ከአንድ ጓደኛዬ ጋር እራት ነበረኝ። ቀድሞ የተያዘ ቀጠሮ ስለነበረ ለዚያ ነው ስትል ቀበል አድርገው አቤት የአንቺ ጓደኞች አበዛዝ፣ ይቺ ደግሞ የትኛዋ ነች አሉ ጓደኞቿን ሁሉ የሚያውቁ ይመስል። በአንድ በኩልም የትኛዋ ያሉት ወንድ ሊሆን እንደሚችል ሳይጠረጥሩ ቀርተው ሳይሆን ነፃነቷን ለመስጠት ብለው ነው። አይ ወንድ ጓደኛዬ ነው ማለት ጓደኛ ብቻ ሌላ ነገር የለም አለች። አይኗን ሳታስበው ሰበር አድርጋ ድምጿንም የተለየ ነገር እንዳለ እንዳያስመስልባት አላልታ። አያቷም ሁኔታዋን አይተው እንደለመዱት አንድ ተረት ሊነግሯት ጀመሩ። አንዴ አንበሳና ጦጣ የሞቀ ወሬ ይዘው ሲያወሩ ነበር አሉ። ጦጣ ዛፍ ላይ ሆና አንበሳ መሬት ላይ ሆኖ ሲሉ አካሄዳቸው እንደገባት ሁሉ እማምዬ አሁን ምን ልታመጪ እንደሆነ ገብቶኛል። እውነት ምንም የለም እኮ ብላ ሳቀች። ዴኔ ምን አልኩ? ጤኒ ድሮ ልጅ ሆነሽ እኮ ራስሽ ነበርሽ ተረት ካላወራሽ እያልሽ የምታስቸግሪኝ። አሁን በቃ አደግሽ ማለት ነው ብለው አሁንም በቅኔ ነካስ ያደርጓት። እሷም ነገሩ ገብቷት ሳቋን አቀለጠችውና አቅፋቸው እሺ በቃ ነገሪ ከዛስ ምን ሆኑ አንበሳና ጦጣ አለች እንደ ጓጓች ሁሉ። በኋላ ያንበሱ ጦጢትዬ ለምን ወርደሽ መሬት ላይ ጨዋታችንን አንቀጥልም? እኔ እኮ አልበላሽም ሲላት እሷም አይ አንበሶ መብላትን እዚህ ምን አመጣው? ግድ የለም እዚሁ ሆኜ ብንጫወት ይሻላል አለችው አሉ ብለው ፈገግ እንዳሉ የከተፉትን ሽንኩርት መገልበጫ ሳህን ለማምጣት ዞር ብለው ሲሄዱ አቤት አቤት ማምዬ ግን እሺ በቃ እንዲሁ ደስ ይለኛል ልጁ
ነገር ግን ምንም የተባባልነው ነገር የለም አለች ከኋላቸው እየተከተለች። እርሳቸውም ጢንዬ እኔ ምን አልኩ? አፋችሁ ባይናገርም ልባችሁ የሚለው ነው ዋናው ብለው ሲስቁ አክስቷ ወደ እነርሱ እየቀረበች በቃ እናንተ ከተያዛችሁ አትላቀቁም አይደል? ደግሞ ምንድነው የምትዶልቱት? ብላ ጨዋታውን ለመቀላቀል የተበለተውን የበግ ስጋ ይዛ ተጠጋቻቸው። ስጋውን ለጥብስ ከታትፋ ለማዘጋጀት። ከዚያም ሶስቱ እየተሳሳቁ አንድ 10 ደቂቃ ካወሩ በኋላ ከአክስቷ ቦርሳ ውስጥ ስልክ ጮኸ። ወይ ረስቼው፣ ቅድም ቤት እጄ ብርቄ ናት የላከችልሽ። ስልክሽን ጥለሽ ነው መሰል ስራ ሄድሽው አለች የሶሎሜ አክስት ስልኩን እያወጣች። ሶሎሜም ቀኑን ሙሉ ሲደወል የዋለውን የስልክ ብዛት እያሰበች ስልኩን ይዛ ወደ ላይ ወጣች። የደወለችው አንድ ጓደኛዋ ነበረች። መላኩም ጋር ለመደወሏ ትዝ አላት። ከእርሷ ጋር ስትጨርስ መላኩ ጋር ደውላ በሰላም መግባቱን አረጋገጠች። ከዚያም ወደ ውጭ ወጥታ እሳቱ አካባቢ ካሉት ዘመዶቿ ጋር ተቀላቅላ ማውራት ጀመረች። ውስጧ የቸኮለው ግን መላኩ የሰጣትን ጽሑፍ ለማንበብ ነበር። ማንም የሚለቃት እንደሌለ አውቃለች። ሌሊት አነበዋለሁ ብላ ወሰነችና ዘና ብላ የጦፈውን የቤተሰብ ጫጫታ ተቀላቀለች። ድንገት ደግሞ ሊገባት የማይችል ነገር ልቧን ጭንቅ ሲለው ታወቃት። ከትናንት ጀምሮ ልቧ ጭንቅ ይለዋል አልፎ አልፎ። ስሜቱን ባትወደውም ያው ከሥራ ውጥረት ጋር የተያያዘ እንደሆነ አድርጋ ነው የወሰደችው። ቤተሰቦቿ ለዚህ ሰርግ መምጣት ስላልቻሉም ያገረሸ ናፍቆት ስሜት ስለመሰላት ችላ ልትለው ሞከረች። ምሽቱ ዘና ያለ ሳቅ የሞላበትና ሁሉም የተደሰተበት ምሽት ነው። ወደ እኩለ ሌሊት ላይ ነው እሳቱን አጥፍተው ዕቃውንም አነሳስተው መተኛት የጀመሩት። ወጣቶቹ ሳሎን ገብተው ጫጫታቸውን ቀጥለዋል። አብዛኞቹ ሕፃናት ግን ተኝተዋል። የሶሎሜ የመጨረሻ አክስቷ 2 ሴት ልጆች ከሶሎሜ ጋር ነው የምንተኛው ብለው እስርስሯ እያሉ ነው። ሶሎሜ ከአያቷም ጋር መተኛ ትፈልጋለች፣ ከሕፃናቱም ጋር እንዲሁ። በኋላም አንድ ትልቅ አልጋ ያለበት ውስጥ ሁሉም አብረው እንዲተኙ ተወሰነ። ይሄ ልጆቹን ሲያስፈነጥዝ ሶሎሜንም አስደሰታት። አንድ 30 ደቂቃ ያህል ከተላፉና ተረት ከተወራላቸው በኋላ ሕፃናቱ እንቅልፍ ይዟቸው ሄደ። ሶሎሜና አያቷም ትንሽ ተጫወቱና እማምዬ አንቺ ስትለፊ ነው ያልሽው፣ ነገም ደግሞ የአድካሚ ቀን ስለሚሆን ተኝ። እኔ አንድ የምጨርሳት ስራ ስላለችኝ እሷን ጨርሼ እተኛለሁ ብላ ሳም አድርጋቸው ካልጋ ላይ ፈንጠር ብላ ወረደች። ማማ መገርቱም አረፍ ብታይ አይሻልም እንዴ? አንቺስ ብትሆኚ ስራ አይደል እንዴ ዋልሽ? ነገ ደግሞ ቅዳሜ ነው። ነገ አይደርስም እንዴ? ምን አጣዳፊ ነገር ቢሆን ነው አሉ ትራሳቸውን ተደግፈው ቀና እንደማለት እያሉ። አይ ብዙ ነገር አይደለም፣ ትንሽ አንብቤ ማስተካከልና መልስ መስጠት ያለብኝ ነገር ስለሆነ እንዲያድር ስላልፈለግኩ ነው አለች ካልጋው ትይዩ ያለው ሶፋ ላይ ለመቀመጥ እያማተረች። ውሃ ነገር ላምጣልሽ እንዴ አለቻቸው ለራሷ ለማምጣት አስባ ስለነበር። አይ ግድ የለም እኔ አልፈልግም፣ ግን ለልጆቹ ካስፈለገ ለማንኛውም እዚህ ቢቀመጥ ክፋት የለውም። አንቺ ግን አትቆይ፣ አረፍ ብትይ ጥሩ ነው አሉ አሁንም አይናቸውን ከርሷ ላይ ሳይነቅሉ። እሺ እተኛለሁ ብላ ወደ ሳሎን ሄዳ ቦርሳዋንና 2 ውሃ ከብርጭቆ ጋር ይዛ ተመለሰች። ከሶፋው አጠገብ ያለውን ትንሽ የእንጨት ጠረጴዛ ሳብ አድርጋ የጀመረችውን ውሃ አስቀመጠችበት። ከዚያም መላኩ የሰጣትን ወረቀት አውጥታ ማንበብ ጀመረች። ራሷን ሙሉ ለሙሉ ሶፋው ላይ አደላድላና ጋቢ ውስጥ ሰውራ ከሌሊቱ 7 ሰዓት ሲሆን ፍጥረተ ዓለም በቤትም በውጭም በእንቅልፍ ዓለም ገብቶ አእምሮውን ለነገ ያድሳል፣ ሰውነቱን ያሳርፋል። እንቅልፍ ድሮም ዘንድሮም ምስጢር ነው። ባይገባንም ግን የዕድሜያችንን ቢያንስ 1/3 መውሰዱ ቆጭቶን አያውቅም።
እምቢ አልተኛም ቢባልስ በግድም ቢሆን መውሰዱ የት ይቀራል? ሶሎሜ ሐሳቧን እንደምንም ሰብሰብ አድርጋ የመጀመሪያው ገጽ ላይ አይኖቿን ጣል አደረገች። ከዚያም ገጾቹን ገለጥ አድርጋ አየቻቸው። የመጀመሪያው ገጽ በቀይ እስክሪብቶ በመላኩ የእጅ ጽሑፍ ነው የተጻፈው። ከዚያ ለጥቆ ያለው ግን በስርዓቱ ታይፕ የተደረገ 3 ገጽ አካባቢ ጽሑፍ ነው። በቀይ እስክሪብቶ የተጻፈውን ማንበብ ጀመረች። እንዲህ ይላል። በቀይ የጻፍኩት እጄ ላይ የነበረው እስክሪብቶ እሱ ብቻ ስለነበረ ነው። ጽሑፌ እንደ ሁሌውም ስለተሞነጫጨረ በአንቺ ትዕግሥትና ችሎታ መተማመኔን እንደሚያሳይ ይታይልኝ። መጽሐፍ ይሆናል ተብሎ በአንቺ የተበየነበት ይህ ተከታታይ ደብዳቤያዊ ሙከራ ምን እንደሚፈጥር በእግዚአብሔር እጅ እንደተውኩትም ለክቡርነቱ ለማሳወቅ ሳይሆን አይቀርም። ታይፕ ለማድረግ ሞክሬያለሁ። ሐሳቤ ውስጥ የመጣውን አማርኛ ታይፕ በማድረግ እንዴት ቀርፋፋ እንደሆንኩ አትጠይቂኝ። መልመድ ሳይኖርብኝ ግን አይቀርም። ካልሆነ ከመተየቡ በእጅ ወደ መጽሐፉ ሳልዘልም አልቀር። 3 ገጽ ለመጻፍ የወሰደብኝ 3 ቀን ዕድሜ ማባከንም ሆኖ ነው የተሰማኝ። ከዛ በላይ ግን የሚያሳስበኝ እንደዚህ የጓጓሽለት ጽሑፍ በፊትሽ እዚህ ግባ የሚባል ከሆነ ነው። ርዕስ የለውም። ያው በማለቂያው ላይ አንቺው ስም ታወጭለታለሽ፣ የራስሽ ልጅ ስለሆነ። ሰሎሜ ትንሽ ውሃ ተጎነጨችና ያነበበችውን ገጽ አስቀምጣ ዋናውን ጽሑፍ ከመቀመጫዋ እየተስተካከለች ማንበብ ጀመረች። ይህ ያለፈው ዓመት ከብዙ ጊዜ ጀምሮ ስመኝ ከነበርኳቸው ነገሮች መካከል ቢያንስ ጥቂቶቹን ያደረኩበት ጊዜ ነበር ብል ማጋነን አይደለም። ወደ ሰሜን ሄጄ ያሉትን ታሪካዊ ቦታዎች ለራሴ ማየት ገና የአንደኛ ደረጃ ተማሪ ያለሁ የተፈጠረ የልብ ምኞቴ ነበር። በተለይ ጎንደርን፣ ላሊበላንና አክሱምን በፖስት ካርድና በመማሪያ መጽሐፍ ቢበዛም በቴሌቪዥን ብቻ ማየቱ ለእኔ አርኪ አልነበረም። በኋላም አውሮፓ ሄጄ በቆየሁባቸው ጥቂት ዓመታትና ለ2 ወር በህንድና በቻይና ካደረግኩት ጉብኝት በኋላ ያየኋቸው የነዛ ሕዝቦች የጥንት ትውልድ ስልጣኔና እድገት አፌን ብቻ ሳይሆን ልቤንም ነው ያስያዘኝ። እዚህ አፍንጫዬ ስር ያለውን የጥንቱን የሀገራችንን ሰዎች ሥራ አለማየቴ ንጽጽራዊ እይታን ሳይነፍገኝ አልቀረም። 3ቱንም ነበር በአንድ ሳምንት ውስጥ ያየኋቸው። የተጓዝኩት በአውሮፕላን በመሆኑ በቦታዎቹ መሃል ያለውን ሀገርና ሕዝብ ለማየት አልቻልኩም። ቢያንስ የፈለግኩትን ያህል። እንዳለመታደል ሆኖ አብዛኛው የጥንት ሕዝባችን የጥበብ ሥራ በአሳዛኝ ሁኔታ ከጥንት ከጠዋቱ በያዘን የጦርነት አባዜ በአብዛኛው ሳይወድም አልቀረም። የተሠራው መውደሙ ብቻ ሳይሆን ሊሰራ ይችል የነበረውም ከናካቴው አለመሰራቱ አሁን ላይ ሆነን ያኔን እንዳናይ ጥቁር ግድግዳን መስራቱ አይቀርም። ከተራረፉ የጽሑፍ ሥራዎች እንኳን ምናባችንን ተጠቅመን የት እንደነበርን ተመራምሮ መድረሱ ከባድ ነው። ምክንያቱም የተረፉት ጽሑፎች ብዙዎቹ በእጃችን የሉም። ያሉትም ቢሆኑ በተለያዩ ሃይማኖታዊና ፖለቲካዊ ምክንያቶች ተበራርዘው እውነቱን ነጥሎ ማውጣቱ ራሱ ከባድ ሥራ ነው። አፈታሪክ ደግሞ ካፍ ወዳፍ ሲተላለፍ የመጀመሪያውና የመጨረሻው ላይ መሳሰል ቢችል አይገርምም። አንዳንዴም አብዛኛው ነገር በድንገት ከሰዎች ጋር አብሮ ይሞትና ሌላ የፈጠራ አፈታሪክን ይወልዳል። ከዲቃላ አፈታሪክ ደግሞ ንጹሕ ውሸትን መሸከም ይቀላል። የሆነ ሆኖ ከጎንደር ጀምሬ ላሊበላ ከዛም አክሱምን ነበር የጎበኘሁት። ለእኔ ከጉዞ ዕቅድ አንጻር እንጂ በጊዜ ላይ ወደ ኋላ ለመሄድ ብዬ ያደረግኩት ነገር አይደለም። ከአክሱም ይልቅ ላሊበላና ጎንደር በተራራ የተከበቡ ወጣ ገባ መልክዓ ምድር ያላቸው ሆነው ነው ያገኘኋቸው። ለዚህም ጦርነት ምን ያህል ተጽዕኖ ኖሮት ይሆን የሚል ጥያቄ ፈጥሮብኛል። ደግሞም በጊዜ ወደ ኋላ በሄድን ቁጥር በስልጣኔ ወደፊት የሄድን መስሎ ታይቶኛል። ይህንንም ያስባለኝ 2 ትዝብት ነው። አንዱ ከጎንደር ይልቅ ላሊበላ፣ ከላሊበላም ይልቅ አክሱም በስልጣኔ የላቁ እንደነበረ ያህል መስሎ ስለታየኝ ነው። ሌላው ግን የዛሬ የጎንደር ላሊበላና የአክሱም ነዋሪዎች በጊዜ ቁጥር ከ500 እስከ 1500 ዓመት የገሰገሱ ሲሆን በኑሮና በስልጣኔ ግን ያንን ያህል ወደ ኋላ ሳይሄዱ አልቀረም የሚል እምነትም ስለተፈጠረብኝ ነው። ይህንን ስል ግን የተሰማኝን ስሜት ከመግለጽ ያለፈ እውነታ ተደርጎ መወሰድ የለበትም።
ደግሞም ከ800 ዓመት በኋላ በላሊበላ አስገራሚው ስልጣኔ የያኔው የላሊበላ ውቅር አብያተ ክርስቲያናት ብቻ መሆናቸው የዛሬዎቹን ላሊበላውያን አለመከንከኑ ብቻ ሳይሆን ማኩራቱም ትንሽ አበሳጭቶኝ ነበር። ያስጎበኘኝ የነበረው ወጣት የላሊበላ ልጅ ያለኝ አሁንም አይረሳኝ። የእያንዳንዱን ቤተ ክርስቲያን ስም አሰራርና ታሪክ እያስረዳኝ እያለ የሚገርም ነው ይህንን የመሰለ ድንቅ ሥራ በዚያን ጊዜ መስራት መቻሉ ስል ምን መሰለ ይህንን ላሊበላና ረዳቶቻቸው ብቻቸውን እኮ አልሰሩትም። እንዲያውም በዋናነት መላእክትና መድኃኔ ዓለም ራሳቸው እየመጡ ነው ሌሊት አብረው የሰሩት ተብሎ ነው የሚታመነው እንጂ ይሄ በሰው ኃይል ብቻ የተሰራ አይደለም አለ፣ እርግጠኛነቱ በድምፁ እያስታወቀበት። ይህ ደግሞ ድሮም ሰው ስላልሰራው ዛሬም እንዲህ አይነት ሥራ ሰው ይሠራ ዘንድ ይቻላል የሚለውን አስተሳሰብ ፈጽሞ የሚገድል ነው። በአካባቢው ነቃ ያሉ አስጎብኚ ወጣቶች እንዲህ አይነት አመለካከት ካላቸው ሌላው ሕዝብማ ምን ያህል ከዚህም አልፎ ያስብ ይሆን? ፈረንጆቹ ደግሞ የውጭ ሀገር ሰው ቀጥራችሁ እንጂ ራሳቸው አልሰራችሁትም የሚል ሐሜት መሰል ሐሳብ ያሰራጫሉ። እነርሱም በያኔ ስልጣኔያችንና በአሁን ኑሯችን መካከል ያለውን ገደል ለመሙላትና ለማስታረቅ የዘየዱት ማብራሪያ ሊሆን ይችላል። በጥቁር ላይ ያላቸው ንቀት እንዳለ ሆኖ የሆነ ሆኖ ጊዜ ወደፊት ሲገሰግስ የሰሜኑ ሕዝባችን ግን ወደ ኋላ የተንሸራተተበት እውነተኛ ምክንያት ያልተፈታ እንቆቅልሽ ሆኖብኝ ነው የተመለስኩት። ኮሌጅ እያለሁ የቅርብ ጓደኛዬና አንድ የዶርም ደባሌ የነበረው የኮንሶ ልጅ የሆነው ኩሲያ እስከ ዛሬም ወዳጄ ነው። ከሱ በሰማሁትና ጥቂትም ባነበብኩት አስገራሚ የሕዝባችን አካል የሆነውን የኮንሶ ማኅበረሰብን በቅርበት ባውቀው ብዬ የምመኘው ነበር። ኩሲያ ጠንካራ ሠራተኛ፣ አስተሳሰቡ ቀጥተኛና ፍላጎቱን ለመግለጽ ብዙም ይሉኝታ የማይገታው ነበር። ሰውነቱ ጥንክር ክርር ያለ ሁሌም ጤነኛና መልኩም ጠይም ነው። የሚናገረው አማርኛ ከሰዋሰው አንጻር ልቅም ያለ ቢሆንም የምላሱ ጥፋት ግን ወደ ኮንስኛ ይወስደው ነበር። ሁሌ በፍጥነት ሲሆን የሚሄደው እንቅልፉ ስስና ምጥናት። ሁሌም ይመኝ እንደነበረው ትምህርቱን እንደጨረሰ በቀጥታ ወደ ኮንሶ ሄዶ ካራቴ ከተማ ነው ሥራ የጀመረው። በጥቂት ዓመታት ትልቅ ኃላፊነት ላይ ተሸጋግሮ ይሠራ ጀመር። እኔም በዚህ ጊዜ ነበር የእርሱ ሰርግ ላይ ለመታደም ብሎም ኮንሶን ለመጎብኘት የሄድኩት። ያገባት ልጅ ሰው የምትወድ ሳቂታ የኮንሶ ልጅ ስትሆን በሙያዋ የጤና ረዳት ናት። የሄድኩት ከሰርጉ 1 ሳምንት በፊት ስለነበር ኩስያ እስኪ በቃኝ ነው አዙሮ ኮንሶን ያስጎበኘኝ። አባሮባ ከሚባለው ቀበሌ የሚኖሩ ቤተሰቦቹንም ተዋውቄ አንድ ቀን እዛው አድሬያለሁ። ከገወዳ እስከ ጉማይዴ፣ ከኮልሜ እስከ ወይጦ ሁሉንም ጎበኘሁ። ኮንሶዎች የሚታወቁበት የእርከን ሥራ ከ400 ዓመታት በላይ ዕድሜ እንዳለው ይታወቃል። ኮንሶ በዝናብም ሆነ በመሬት ላይ ባለው ውሃ ያልታደለ ከመሆኑም ባሻገር እጅግ ወጣ ገባ የሆነ መልክዓ ምድር ነው ያለው። ኮንሶዎች የጥንት የጠዋቱን የእርከን አሰራርና የውሃ ቁጠባ ሳይፈርስ ሳይበላሽ እንዳለ መጠበቃቸው አስገራሚ ነው። ይህ ለኮንሶዎች ቅርስ ብቻ ሳይሆን ኑሯቸውም ነው። አለባበሳቸውና አብዛኛው ባህላቸውም እንደርከኑ ተጠብቆ የቆየ ይመስላል። ከሌላው ሕዝብ ጋርም እምብዛም አልተቀላቀሉም። አለባበስ ብል በደረቱ ላይ ባለ 4 መስመሩ የተለያየ ቀለም ያለው ካኔቴራ የኮንሶ መለያ እስኪመስል በብዛት ይለበሳል። ከዚህ በቀር ግን በድሮዎቹና በአሁኖቹ ኮንሶዎች መካከል ያለው ልዩነት ጊዜው በ400 ዓመት መሄዱና አንዳንድ የውጭ ተጽዕኖች የፈጠሩት ውጫዊ ለውጥ ብቻ ይመስላል፣ ቢያንስ እስከ ቅርብ ጊዜ። እዚህ ደግሞ የአገራችን ሰዎች ጊዜ ቢሄድም እንኳን እነሱ እዚያው ለመቆየት የመረጡ ወይም የተገደዱ መሰሉኝ። ጊዜ ካልቆመ በቀር እንዴት ነው ሰው ለዚህን ያህል ጊዜ እዚያው ባለበት መኖር የሚችለው? የዛሬ 400 ዓመት በነበረው ስልጣኔ ላይ ከጊዜ ጋር ግስጋሴ ቢደረግ ኮንሶ ከኮሪያ አትቀድሙም ነበር ብለሽ ነው? እንደ ጠንካራ ሠራተኛነታቸውና ተንኮል እንደሌለው ንጹሕ ልባቸው የማይከፈልበት ትራንስፖርት ነውና አሁን ደግሞ በምናብ ሰረገላ በሐሳብ ፍጥነት ወደ ምስራቅ ብንገሰግስ መቼም ደከመኝ እንደማትይ ነው። ይህንን ከጨረስን ጉዞ በቀጥታ ወደ አዲስ አበባ ስለሆነ አታስቢ።
አዲስ አበባ ስንደርስ የምትወጂው ማኪያቶ ተከሽኖ ይጠብቅሻል። ይህንን ስታነብ ትንሽ ፈገግ አለችና ከውሃዋ ጎንጨት ብላ ለሌላ ጉዞ የምትዘጋጅ መስል ራሷን አመቻቸች። ንባቡ እየጣማት ስለሄደ ማቋረጥ አልፈለገችም።